የ2017 ዓመተ ምህረት ያው የሀገረ ስብከት የሥራ ክንውን ሪፖርት በብፁዕ አባታችን አቡነ ቶማስ የአዊነ ቤተክርስቲያን ሊቀ ጳጳስ መመሪያ ሰጭነት በሁሉም አገልግሎት ዘርፍ በርካታ የሥራ ክንውን አከናውነናል። የሥራ ክንውኑም ከዚህ እንደሚከተሉት መዝግቦ ቀርቧል። የስብከተ ወንጌል አገልግሎትን በተመለከተ በዳንግላ፣ በጃዊ፣ ባንከሻ በተለያዩ ወረዳዎችና በአገልግሎታችን ከተማ በእንጅባራ ለሁለት ቀናት የተደረገ ሲሆን በአጠቃላይ 10 ጉባኤ ተደርገው ህዝበ ክርስቲያኑ የወንጌል አገልግሎት አግኝተዋል። በእንጅባራ ማረሚያ ቤት በህግ ታራሚዎች በአበይት በዓላትና በሰንበት ትምህርተ ወንጌል እየሰጠን እንገኛለን። የብፁዕ አባታችን አቡነ ቶማስ የሥራ ክንውን በተመለከተ በአንደኛ በበጀት ዓመቱ በየካቲት ወር ጀምሮ ተከፋይ የሚሆን የሰራተኞች ደመወዝ ተጨማሪ የማድረግ በፓትርያርክ ጠቅላይ ክህነት ጸድቆ እንዲከፈል አድርገዋል። ሁለተኛ በዳንግላ በባቸው ወረዳ ቤተ ክህነት ቅዱስ ሚካኤል ቤተ ክርስቲያን የሰራውን አዲስ ጵጵስና ህዳር 24 ቀን 2017 ባርከው ለ750 የአብነት መምህራን የአብነት ተማሪዎች ዲቁና ለ357 ዲያቆናት ቅስና የሰጡ ሲሆን ጵጵስናውንም ባርከው መርቀው ለሥራ እንዲሆን አድርገዋል። በተጨማሪ ከላይ የተጠቀሰው የባቻ ደብረ ሳይል ቅዱስ ሚካኤል ቤተ ክርስቲያን በቅዱስ አባታችን መልካም ፈቃድ የካቴድራልነት ማዕረግ እንዲያገኝ አድርገዋል። ሶስተኛ ባንከሻ በዚህም በወረዳዎች በዘመናዊ ህንፃ የታነጹ 11 አብያተ ክርስቲያናትን ባርከው ቅዳሴያቸው እንዲከበር አድርገዋል። አራተኛ ለ28 አብያተ ክርስቲያናት ተደራጅ ጽላቶች የተፈቀዱ ሲሆን ባርከው አገልግሎት እንዲሰጡ አድርገዋል። አምስተኛ በእንጅባራ ከተማ በረብረ ደናግል ቅድስት አርሴማ ቤተ ክርስቲያን የገቢ ማስገኛ የሚሆን አዲስ የመዋዕለ ሕፃናት ትምህርት ቤት የህንፃ ግንባታ የመሰረት ድንጋይ ህዳር 6 2017 ያስቀመጡ ሲሆን በአሁኑ ሰዓት ሙሉ ግንባታው ተጠናቆ ስራ ለመጀመር ዝግጁ ሆኗል። ስድስተኛ ሰኔ 8 2017 በእንጅባራ ከተማ በደብረ ደናግል ቅድስት አርሴማ ቤተ ክርስቲያን ተገኝተው በስብከተ ወንጌል ላይ በተደረገው ጉባኤ ላይ አባታዊና ቡራኬ ሰጥተዋል። የአብነት ትምህርቶች ማስፋፋትን በተመለከተ አንደኛ በበጀት ዓመቱ 2 አዳዲስ የአብነት ትምህርት ቤት ተቋቋሙ ሲሆን ምዕመናን በማጠናከር 270 ዚንጎ ቆርቆሮ ተገዝቶ የተማሪዎች መጠለያ የሚሆን ቤት በመስራት ላይ ይገኛል። ሁለተኛ ጉባኤ አስተው መንበር ዘግተው ለሚያስተምሩ 56 የመምህራን የአብነት ትምህርት ቤት ተወጅተውን በጀት በአግባቡ አከፋፍለናል። መልካም አስተዳደርን በተመለከተ አንደኛ መጋቢት 24 2017 ዓ.ም ለአንድ ቀን የወረዳ ቤተ ክህነት የሥራ ኃላፊዎችንና የአድባራት አስተዳዳሪዎችን የችግር አፈታት ስልቶችን ቀርጸን ለውጥ የሚያበቃ ስልጠና እንዲሰጥ አድርገናል። ሁለተኛ በሀገረ ስብከታችን ከተማ ከቤተ ክርስቲያን መዋቅራዊ አሰራር ተገንጥለው የነበሩ 2 አድባራት በመዋቅር እንዲመሩ አድርገናል። እንዲሁም የዞኑ አስተዳዳሪ አቶ ቴዎድሮስ እንዳለው ባደረጉት የሕግ ማስከበር ሂደት ህዝብን በማወያየት ለ7 ዓመት ያክል በሕገ ወጥ ተዘግቶ የነበረውን የዋንጓ ወረዳ ቤተ ክህነት ጽሕፈት ቤት ማስከፈት ችለናል። ሕግ በማስከበር ከፍተኛ እገዛ ያደረጉልን የአዊ ዞን ዋና አስተዳዳሪ ይህ ጉባኤ እንዲያመሰግንልኝ እጠይቃለሁ። ገዳማትን ማጠናከርን በተመለከተ በብፁዕ አቡነ ቶማስ የሀገረ ስብከታችን ሊቀ ጳጳስ መመሪያ ሰጭነትና መልካም ፈቃድ በአየር ወሰራ ቤተ ክህነት ስር ቆንዘና ገዳም አረባ አንድነት ገዳም በአዲስ መልክ ተቋቁሟል። በተጨማሪ በዚሁ ገዳም የነዳጅ ወፍጮ የእንስሳት እርባታና የእንስሳት እርባታ የንብ እርባታ እየለማ ይገኛል። ሁለተኛ ከመንበረ ፓትርያርክ የተላከውን የድጎማ በጀት ለ6 ገዳማት አከፋፍለናል። አብያተ ክርስቲያናትን ማጠናከርና ማስፋፋትን በተመለከተ በበጀት ዓመቱ 8 አዳዲስና 11 ነባር አብያተ ክርስቲያናት በዘመናዊ ግንባታ ተሰርተው ቅዳሴ ቤታቸው ተከብሯል። ሁለተኛ በአየር ወሰራ ቤተ ክህነት በአዘና ከተማ ያሉ አብያተ ክርስቲያናት የባህር ጥምቀት ቦታ ተፈቅዶላቸው ለመጀመሪያ ጊዜ በወረዳው ከተማ ያሉ ሁሉም አብያተ ክርስቲያናት የ2017 የጥምቀት በዓልን በአንድነት አክብረዋል። አዳዲስ አማንያን በተመለከተ በዚህ ገም ወረዳ 15 የጉሙዝ ማህበረሰብ ትምህርተ ሃይማኖት አግኝተው ሥርዓተ ጥምቀት ተፈጽሞላቸው የቤተ ክርስቲያናችን አባል ሆነዋል። የተዘጉ አብያተ ክርስቲያናትን በተመለከተ በአየር ወረዳ በ2016 ዓ.ም በተከሰተው ግጭት ምክንያት 10 አብያተ ክርስቲያናት የተዘጉ ሲሆን በተደረገው ጥረት 6 አብያተ ክርስቲያናት ተከፍተዋል። ያልተከፈቱ 4 አብያተ ክርስቲያናትም ለማስከፈት ጥረት እያደረግን እንገኛለን። የተወሰዱ መፍትሄዎች ተፈናቅለው የነበሩ ምዕመናን ካህናት ወደ ኋላ ቢመለሱም ተመልሶ ተቀሰቀሰው ግጭት ዳግም መፈናቀላቸው ወደ ቃሽ ተመለሱ ቢኖሩም ቤታቸው ስለተቃጠለ
ሸራ ዘርግተው በመኖር የሌሊት ቁር የመዓልት ሐሩር እየተፈራረቀባቸው መሆኑ፣ የተዘጉ አብያተ ክርስቲያናት ቢከፈቱም እንደገና በተቀሰቀሰው ግጭት ምክንያት ድጋሜ መዘጋታቸው፣ የተወሰዱ መፍትሄዎች ምዕመናንን ማጽናናት፣ የገንዘብ ድጋፍ ማፈላለግ፣ የተዘጉ አብያተ ክርስቲያናት እንዲከፈቱ ክትትል ማድረግ፣ ለተፈናቃዮች ዘወትር የወንጌል አገልግሎት እንዲያገኙ ማድረግና የመሳሰሉትን ጊዜያዊ መፍትሄዎች እየሰጠን እንገኛለን። የዘመኑ ገቢ ፐርሰንት በተመለከተ በበጀት ዓመቱ የተሰበሰበው ጠቅላይ የዘመኑ ገቢ 15,378,875 ብር ነው። ከዘመኑ ገቢ ላይ የሀገረ ስብከቱ ድርሻ 20% 3,075,675 ብር ነው። ከሀገረ ስብከቱ የባንክ ወለድ 130,000 ብር፣ ከሀገረ ስብከቱ የልማት ገቢ 300,000 ብር፣ ጠቅላላ የዘመኑ ገቢ 3,505,675 ብር ነው። ለመንበረ ፓትርያርክ 35% የመንፈሳዊ ኮሌጆችን ጨምሮ የተላከ ብር 1,226,986 ብር ከ25 ሳንቲም ነው። 2016 ዓመተ ምህረት ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት 35% 876,277 ብር 237 ብር ከ95 ሳንቲም የተደረገ ሲሆን በ2016 ዓ.ም ለመንበረ ፓትርያርክ 35% 1,226,986 ብር ከ25 ሳንቲም በማድረግ ብልጫ 350,748 ብር ከ03 ሳንቲም የተገኘ መሆኑን እየገለጽን ገቢ ያደረገ 1,226,986 ብር ገቢ ያደረገበትን የገቢ ደረሰኝ ብፁዕ አባታችን የሀገረ ስብከት እና የመተካከለ ጳጳስ ቅዱስ ብፁዕ አቡነ ቶማስ እንዲያስረክቡልኝ በታላቅ ትሕትና እጠይቃለሁ።